አርሰናልና ማንቸስተር ዩናይትድ ጉዳይ ነው የሚሆነው። በቅድሚያ የሊጉ መሪ አርሰናልን እንቃኛለን። ከዛ ደግሞ ማንቸስተር ዩናይትድን እንቀጥላለን። ከዛ ደግሞ ከጨዋታው ጋር ተያያዥነት ያላቸውን ጉዳዮች እንዳስሳለን። መጨረሻ ላይ ሰዓት ካለን አጫጭር ስፖርታዊ መረጃዎቻችን እንቃኛለን። ስለዚህ የመጀመሪያው ርዕሰ ጉዳያችን አርሰናል ይሆናል ማለት ነው። አርሰናል የሊጉ መሪ ነው። አርሰናል በሜዳው ነው ጨዋታውን የሚያደርገው። ቀዳሚ ያደረግነው ለዛ ነው። ከዛ ደግሞ የማንቸስተር ዩናይትድን ጉዳይ ደግሞ ለብቻ እንመለከተዋለን። ከዛ ጋር አያይዘን ጨዋታው ምንም መልክ ሊኖር ይችላል የሚለውን ደግሞ የምንዳስሰው ነው የሚሆነው። ስለዚህ አርሰናልን ቅድሚያ እንሰጣለን። አርሰናል በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በሜዳው ኤሚሬትስ ማንቸስተር ዩናይትድን ያስተናግዳል። ብቸኛው በዘንድሮው ውድድር ዓመት በሜዳው ያልተሸነፈ ክለብ ነው አርሰናል። በሜዳው ካልተሸነፉ ክለቦች መካከል አርሰናል ይጠቀሳል፣ ወይም የመጀመሪያው ክለብ ነው። ዘንድሮ ብቸኛው በሜዳ ሽንፈት ባለማስተናገድ ጉዞ እያደረጉ ከሚገኙ ቡድኖች አርሰናል በቀዳሚነት ይጠቀሳል። አርሰናል በሜዳው ሽንፈት አለማስተናገዱ ብቻ ሳይሆን በዘንድሮው ውድድር ዓመት በሜዳው ጥቂት ጎል ያስተናገደው ቡድን አርሰናል ነው። 5 ጎሎችን ብቻ በዘንድሮው ውድድር ዓመት በሜዳው ባደረጋቸው ጨዋታዎች በእንግሊዝ ፕሪሚየር ሊግ 5 ጎሎችን ብቻ አስተናግዷል። ከማንቸስተር ዩናይትድ ጋር ባለፉት 9 ዓመታት ከ2017 ጀምሮ አርሰናል ሜዳው ላይ አልተሸነፈም። ላለፉት 9 ዓመታት አርሰናል ሜዳው ላይ ሽንፈት የሚባል ነገር አላየም። በማንቸስተር ዩናይትድ ማለት ነው። በፕሪሚየር ሊጉ ነው ያልኩት። በኤፍኤ ካፕ ባለፈው የውድድር ዓመት እንደሚታወሰው ዲዬጎ ዳሎ በቀይ ካርድ ወጥቶ በጎደሎ ሆኖ ማንቸስተር ዩናይትድ ጨዋታውን ማሸነፉ ይታወሳል በፔናልቲ። ይሄኛው ግን በፕሪሚየር ሊጉ ነው እያነሳው ያሉት። በፕሪሚየር ሊጉ ባለፉት 9 ዓመታት በሜዳው አርሰናል ማንቸስተር ዩናይትድ አልተሸነፈም። ባለፉት 6 ጨዋታዎቹም አርሰናል 5ቱን ድል አድርጓል። የዘንድሮ የአርሰናል የሜዳ ጥንካሬ በዚህ ጨዋታ ላይ የሚኖረው ሚና ቀላል የሚባል አይደለም። ለዚህ ጨዋታ በሜዳው ሊቨርፑልን ገጥሟል፣ ሲቲን ገጥሟል። አርሰናል በእነዚህ ጨዋታዎች ብቻ ነው ነጥብ የተጋረው። ሌሎቹም በሙሉ አሸንፏል። ከሲቲ ጋር 1-1 በመጨረሻ ደቂቃ ጋብሪኤል ማርቲኔሊ ባስቆጠራ ጎል፣ ከሊቨርፑል ጋር ካለ ጎል 0-0 የተለያዩበት ጨዋታ። በነገራችን ላይ አርሰናል በዚህ ውድድር ዓመት 0-0 ጨዋታዎችን ሲያጠናቀቅ ጎል ሳያስቆጥር ሲወጣ ለመጀመሪያ ጊዜ ነው በሊቨርፑሉ ጨዋታ። ከዛ በኋላ ነው በኖቲንግሃም ፎረስቱ ጨዋታ ላይ በተመሳሳይ ጎል ሳያስቆጥር የወጣው አርሰናል። በሌሎቹ ጨዋታዎች በሙሉ ጎል አስቆጥሯል። ቢሸነፍም አቻ ቢወጣም ቢያሸንፍም በሌሎቹ ጨዋታዎች በሙሉ ካንፊልዱ የ1-0 ሽንፈት ውጭ አርሰናል ጎል አስቆጥሯል። ኢቭን በቪላ አስቶን ቪላ ላይ በቪላ ፓርክ ሲሸነፍ 2-1 ነው ያለቀው። ጎል አስቆጥሯል። በሁሉም ውድድሮች ላይ ጎል አስቆጥሯል አርሰናል። ባለፉት 2 ተከታታይ ጨዋታዎች ግን ጎል ማስቆጠር አልቻለም። ከኖቲንግሃም ፎረስት ከሊቨርፑል ጋር በነበረው ጨዋታ ላይ ይህ ከረጅም ዓመታት በኋላ የተከሰተ ነገር ነው። በዘንድሮው ውድድር ዓመት ግን ለመጀመሪያ ጊዜ ነው። በአጠቃላይ በ3 ጨዋታ ብቻ ነው ጎል ያላስቆጠረው ከሊቨርፑል ጋር ከሊቨርፑል ጋር ከኖቲንግሃም ፎረስት እና ከሊቨርፑል ደርሶ መልስ እና ከኖቲንግሃም ፎረስት ጋር። በዘንድሮው ውድድር ዓመት ሊቨርፑል ላይም ጎል ያላስቆጠረው ቡድን አርሰናል ነው። በነገራችን ላይ በሜዳው ግን በሁሉም ጨዋታዎች ላይ ጎል አስቆጥሯል። ሁሉንም ጨዋታዎች አሸንፏል። ያላሸነፈው ሲቲንና ሊቨርፑልን ብቻ ነው አርሰናል። ሌሎቹን ጨዋታዎች በሙሉ ድል አድርጓል። ይሄ የአርሰናልን የሜዳ ላይ ጥንካሬ ባለፉት ዓመታት ያልነበረውን የአርሰናል ጥንካሬ የመጣበት የራሱ የሆነ ምክንያት አለው። ከመሬት ተነስቶ አይደለም አርሰናል በሜዳው ጠንካራ ነው። በተጫዋቾቹ ብቃትና በአሰልጣኙ የታክቲክ ልህቀትም ብቻ አይደለም ይሄ ነገር የመጣው። ኤሚሬትስ ስቴዲየም በሚካኤል አርቴታ ብዙ ለውጦች እንዲደረግበት በዘንድሮው ውድድር ዓመት ተደርጓል። አንደኛው ከተደረጉት ለውጦች መካከል ከመልበሻ ክፍል ወደ ስቴዲየሙ ሲገቡ ወይም ወደ መጫወቻ ሜዳው ሲገቡ ከዚህ በፊት አርሰናል በባቡር መጥቶ ወደ ስቴዲየሙ የሚገባ ነበር የሚመስለው። የባቡር መውጫ የሚመስል በኬንዳ ነገር የተሰራ
እስከ ሜዳው መግቢያ ድረስ የሚዘልቅ ዋሻ ነገር ኬብ ነገር ተሰርቶ ነበር። ያ ትልቁ ችግር የፈጠረው መልበሻ ክፍል ውስጥ የደጋፊዎች ድምፅ እንዳይሰማ ያደርግ ነበር። ተጋጣሚ ቡድን ኮምፎርቴብል ነበረ። መልበሻ ክፍል ውስጥ አይረበሽም። የሚሰማው ድምፅ የለም፣ የሚሰማው ጩኸት የለም። ተጋጣሚ ቡድን ሜዳው ሲገባ ነው የትኛውም ስቴዲየም ላይ እንደለመደው ነው ያንን ጩኸት ላይ አጋጥሞ የሚችለው። ስለዚህ አንድ ለውጥ ሚኬል አርቴታ ያደረጉት ይህንን ኬንዳ የሚመስል ዋሻ የሚመስል ነገር ማንሳት ነው። በዘንድሮው የውድድር ዓመት እግር ኳስ በሜዳ ላይ በፊዚካል ፊትነስ በቴክኒክ ብቃት ብቻ የሚወሰን አይደለም። እግር ኳስ ላይ ሳይኮሎጂ፣ ስነ ልቦና ትልቅ ተጽዕኖ አለው። ይህንን ተጽዕኖ መፍጠር የቻሉት ሚኬል አርቴታ ነው። አንዱ ለውጥ ያመጡበት ነገር ስቴዲየም ውስጥ ከ3 እና ከ4 የሚበልጡ ህግጋቶችን ቀይረዋል እና ተጫዋቾቹ ከመልበሻ ክፍል ውስጥ ነው የደጋፊዎችን ድምፅ ይሰማሉ። ከመልበሻ ክፍል ሲወጡ ከደጋፊዎቻቸው ጋር ሪያክት እያደረጉ ነው የሚወጡት። አይዟችሁ በርቱ እየተባሉ ከዚህ በፊት በኬንዳ ተሸፍነው ነበር የሚወጡት። ጨዋታ ሲያሸንፉም ወደ መልበሻ ክፍል ሲገቡም የተለየ ሙድ እንዲፈጥር አድርጓል። ይሄ ነገር ይፈርማሉ፣ ማሊያም ይሰጣሉ፣ ጫማም ይሰጣሉ። የአርሰናል ተጫዋቾች ከደጋፊው ጋር ያላቸው ቁርኝነት እንዲያድግ ያደረገበት ሂደት የፈጠረበት ሂደት ነው ያለ። ይሄ ሚኬል አርቴታ ውሳኔ ነው። ስታዲየም ውስጥ ከዚህ በፊት ትልልቅ ጨዋታዎችም ሲከናወኑ ትንሽ ጨዋታዎችም ሲከናወኑ የሚታይ ያን ያህል ለየት ያለ በተለይ በትልልቆቹ የአውሮፓ ክለቦች የምንመለከተው ባነሮች፣ ከፍ ያሉ ሞዛይኮችና መሰል ነገሮች አናስተውልም ነበረ። አንዱ የዘንድሮ ዓመት ለውጥ ትልልቅ ጨዋታዎች ላይ የባየር ሙኒክን ጨዋታ ጨምሮ በአርሰናል ደጋፊዎች ጄኔሬት የተደረገ በክለቡ አመራሮች የጸደቀ የቀድሞና የአሁን ተጫዋቾቻቸውን የሚያሞካሽ ወይም ከፍ የሚያደርግ ግዙፍ ባነርና ግዙፍ ሞዛይክ በስቴዲየም ውስጥ ፊት ለፊት ከመልበሻ ክፍል ሲወጡ ለተጫዋቾች እንዲታይ ያደርጋል። 2 ሶስተኛ በስቴዲየም ውስጥ ያሉት ቴሌቪዥኖች በአብዛኛው ኳስ እንዲታይ ይፈቀር ነበር። በኤሚሬትስ ስቴዲየም ውስጥ ስቴዲየሙ ለሚርቃቸው ወይም መጫወቻ ሜዳውን ለማየት ለሚርቃቸው እንደዚሁም የመልሶ እይታ ማየት ለሚፈልጉ ስቴዲየም ውስጥ ግዙፍ ቴሌቪዥኖች አሉ፣ ብዙ በርከት ያሉ። ሚኬል አርቴታ አንዱ የወሰኑት ውሳኔ እነዚህ ቴሌቪዥኖች የመልሶ እይታ እንዳያሳዩ፣ ጨዋታዎች እንዳያሳዩ ከጥቂቶቹ በስተቀር በጣም አስፈላጊ ከሆኑት ለዳኛ ለምናምን ከሚያስፈልጉት በስተቀር ሁሉም ቴሌቪዥኖች እንዲዘጉና ደጋፊው በሙሉ ጨዋታው ላይ ትኩረቱን እንዲያደርግ ወደ ቴሌቪዥን ቀና ብሎ እንዳያይና ድጋፉን ለተጫዋቾቹ እንዲያደርግ ያደረጉበትም ሌላኛው ነገር ነው። ስለዚህ እነዚህ ነገሮች በስቴዲየም ውስጥ የቀየሯቸው ነገሮች አሉ። ስም ሲጠራ ከዚህ በፊት የሚጠራበት መንገድ ነበር፣ በለወሰሳ ነበር። አሁን እንደ ራግቢ ተጫዋቾች ነው ጎል ሲገባ ስም የሚጠራው። ድብልቅልቁ ነው የሚወጣው ስቴዲየሙ ተጫዋች ጎል ሲያገባ። ብዙ ለውጦች እኛ በቴሌቪዥን ኳሱን ስንመለከት እማናያቸው ግን ኤሚሬትስ ስቴዲየም ላይ እየተከናወኑ የምናያቸውን ነው የሜጀር ነገሮችን ነው የነገርኳችሁ። የማናያቸው ደግሞ የተሰሩ ነገሮች አሉ። ደጋፊዎቻቸውን የሚያነቃቁ ደጋፊዎቻቸውን 90 ደቂቃ በሙሉ እንዲደግፉ የሚያደርግ ካላረፍት ለቡድኑ 12ኛ ተጫዋቹ ነው እንዲያመሹ እንዲውሉ የሚያደርጉ ትልልቅ ውሳኔዎችን ወስነዋል ሚኬል አርቴታና የአርሰናል ቦርድ እንደዚሁም የአርሰናል ደጋፊዎች በጋራ የተሰራ ስራ ነው እና አርሰናል የሜዳ ላይ ውጤት ዝም ብሎ የመጣ ወይም ቡድኑ ተስተካክሏል ተጫዋች ስላስፈረመ የሚኬል አርቴታ የታክቲክ ብቃት ምናምን አይደለም ያመጣው። እነዚህ ነገሮች ተደምሮ ነው ኤሚሬትስ ስቴዲየም ከዚህ ቀደም ከነበረው በተሻለ መንገድ ለደጋፊዎችና ለደጋፊዎች ተስማሚ ለተቃራኒ ቡድን ደግሞ ሲኦል እየሆነ የመጣው ለዚህ ነው። በደጋፊዎቻቸው አቅም በደጋፊዎቻቸው እያስፈራሩ በደጋፊዎቻቸው የተለየ ድባብ
አቅም ሳይኖራቸው የሚያሸንፉ ክለቦች እኮ አሉ። ኢቭን ተሸነፉ አለቀላቸው በተባለበት ሰዓት የደጋፊ ስሜት የሚያመጣው ነገር ውጤት የቀየረላቸው ክለቦች ብዙ ናቸው። ሴንት ጄምስ ፓርክ ስቴዲየም ለዚህ ምስክር ነው። አንፊልድ ለዚህ ምስክር ነው። ኦልድ ትራፎርድ አሰልጣኝ ሰር አሌክስ ቻፕማን ፈርጉሰን እስከ ወጡበት ጊዜ ድረስ ለተቃራኒ ቡድኖች ሲኦል የነበረ ስቴዲየም ነው። አሁን ኤምሬትስ ስቴዲየም ላይ ያንን ስሜት የማምጣት ሂደት ነው በሚኬል አርቴታ በቡድኑ አመራሮች በትልቁ እየተሰራ ያለው ስራ። ለዛ ነው ኤምሬትስ ስቴዲየም ካለፉት ጊዜያቶች በተሻለ መንገድ ውጤት እያመጣ ያለው አርሰናል፣ በተሻለ መንገድ ሽንፈትን ያላየው፣ በተሻለ መንገድ ድሎችን የሚቀናጀው፣ በተሻለ መንገድ አስደናቂ የጨዋታ እንቅስቃሴዎችን አርሰናል በኤምሬትስ ስቴዲየም የሚያከናውነው ከኋላ እነዚህ ገፊ ምክንያቶች፣ እነዚህ አቀጣጣይ፣ እነዚህ ቤንዚሎች ስላሉ ነው። ቀደም ሲል የጠቀስናቸው ምክንያቶች ተጨምሮበት ነው አርሰናል ለስኬቱ የመጣው። ባለፉት ዓመታቶች እኮ ሚኬል አርቴታ በተደጋጋሚ የሚናገሩን ነገር ነበረ እኮ ከሜዳው ውጭ ቡድኑ ጥሩ ነው፣ በሜዳው ይሸነፍ ነበረ፣ በሜዳቸው ያወጣ ነበር አርሰናል። ከሜዳው ውጭ 3 ነጥብ የሚወስድባቸው ጊዜያቶች በጣም የበዙ፣ በሜዳው ደግሞ የሚቸገርበት ጊዜያቶች ነበሩ። በደንብ በትኩረት በጥናት ተሰርቶበት ማሻሻያዎች ተደርጎበት ኢቭን የደጋፊ ማህበሩንም ያሳተፈና ደጋፊዎችም እያንዳንዱ ደጋፊ ምን አስተዋጽኦ ላድርግ የሚልበትን ስራ እየሰራ ነው ያለው። ከዚህ በፊት አርሰናል ቤት ውስጥ ሞዛይክ አይተን አናውቅም። ዘንድሮ ነው በባየር ሙኒክ ጨዋታ የተመለከትነው። በሊቨርፑሉ ጨዋታ ላይ ነው አርሰናል ቀይና ነጭ ሞዛይክ ለመስራት ሙከራ ያደረጉት ከጨዋታ በፊት። እንዲህ አይነት ነገር በአርሰናል ቤት ውስጥ ብዙም የተለመደ አይደለም እና ይሄ የሜዳ ላይ የተገበሩት ቀደም ሲል የጠቀስኳቸው ነጥቦች ያመጣው ለውጥ ቀላል አይደለም ከቡድኑ ጥንካሬ በተጨማሪ። ስለዚህ አርሰናል ከዚህ ቀደም የነበረውን አይነት ቀዝቃዛ ብዙዎች እንደው የሚናገሩ ነበር የአርሰናል ደጋፊዎች። እንደውም በአንድ ወቅት የወጣ ጥናት አስታውሳለሁ፣ ከ2 ዓመት በፊት ከ1 ዓመት በፊት የወጣ ጥናት በእንግሊዝ ፕሪሚየር ሊግ ቀዝቃዛ ከሚባሉ ብዙ ጠንካራ የደጋፊ ማዕበል የማይታይባቸው የደጋፊ አቅም በደንብ ወጥቶ የማይታይባቸው ስቴዲየሞች መካከል ኤምሬትስ ስቴዲየም አንዱ ነበር። አንዳንድ ስቴዲየሞች በውጤት ማጣት ምክንያት የቀዘቀዙ ስቴዲየሞች አሉ፣ ውጤት ስላጡ። ለምሳሌ ኦልድ ትራፎርድ በውጤት ማጣት ምክንያት የቀዘቀዘ ስቴዲየም ነው። ደጋፊዎች ዴዲኬትድ ናቸው። ይህንን በአሰልጣኝ ፈርጉሰን ዘመን አሳይተዋል፣ ከዛ በፊት በነበሩትም ዘመናቶች። ግን ከውጤት ማጣቱ ጋር ተያይዞ ኦልድ ትራፎርድ ስቴዲየም ቀዝቅዟል። አርሰናል ግን ለምሳሌ አምና ውጤት እያመጣ ነበር፣ ሁለተኛ ደረጃ ሆኖ ነበር ሲጫወት የነበረው፣ ለፕሪሚየር ሊግ ዋንጫ የተጫወተ ነበር። ታች አምና ተመሳሳይ ነበረ፣ ግን የደጋፊ ድባብ ቀዝቃዛ ነበር። በውጤት ማጣት የሚመጣ የደጋፊ ድባብ ቅዝቃዜ ምንም ላትለው ትችላለህ። ውጤት እያመጣ ግን ደጋፊ ከቀዘቀዘ ጥያቄ የሚያስነሳ ነው። ለዛ ነው ተጨንቀው ተጠበው አርሰናሎች ይህንን ስራ በመስራት የሜዳ ላይ ድባባቸውን መመለስ የቻሉት። ሚኬል አርቴታ ለማይክል ካሪክና ለማንቸስተር ዩናይትዶችም ከዘንድሮ ጥንካሬያቸው ከዘንድሮ የአርሰናል የኤምሬትስ ስቴዲየም ድግስ እንዲቋደሱ እሁድ ይጋብዟቸዋል። ምክንያቱም አርሰናል ባለፉት ጊዜያቶች ያልነበረ አይነት ድባብ ነው ማንቸስተር ዩናይትድ የሚጠብቀው። ይሄን ልብ ብላችሁ አድምጡ አድማጮቻችን። ማንቸስተር ዩናይትድ ተጫዋቾች ባለፉት ጊዜያቶች ያልነበረ አይነት ድባብ ኤምሬትስ ላይ ይጠብቃቸዋል። ኢቭን አምናም ያልነበረ በዘንድሮ ዓመት የተሻሻለ አዲስ ድባብ ከአርሰናል ደጋፊዎች ይጠብቃሉ። ይሄ አዲስ የተለየው ነገር ነው። በእሁዱ ጨዋታ ላይ በአርሰናል በኩል ከሚጠበቁ ውሳኔዎች መካከል አድማጮቻችንም ሀሳብ እንድሰጡበት የምጋብዘው ከጋብርኤል ጄሱስ እና ከቪክቶር ዮኬሬሽ ማን ቀዳሚውን የሚለው አከራካሪ ነጥብ ሆኗል። በዚህ ሰዓት ላይ እነ ዋይን ሮኒን ጨምሮ በርካታ የቀድሞ ተጫዋቾችም ጭምር በዚህ ጉዳይ ሀሳብ እየሰጡበት ነው። ዋይን ሮኒ እኔ በሆን ሚኬል አርቴታን ከኢንተር ሚላኑ ጨዋታ መልስ ወደ ቢሮ አንኳኩቼ ሄጄ እሁድ መጫወት አለብኝ፣ ምክንያቱም በአንድ ጨዋታ 2 ጎል አስቆጥሬያለሁ፣ ካሉት አጥቂዎች የተሻለ አቅም እያሳየው ነው ብዬ አፋጥጠው ነበረ የሚል ሀሳብ ያነሳበት ነው ዋይን ሮኒ። የአርሰናል ደጋፊዎችም በዚህ ጉዳይ ላይ በተወሰነ መንገድ የሚከራከሩ ይመስለኛል። እስቲ ለእናንተ ጄሱስ ወይስ ዮኬሬሽ የትኛው ነው ቀድሞ መጀመሪያ ያለበት? ለአርሰናል ደጋፊዎች ነው ጥያቄ።
የሌሎች ደጋፊዎች እንድትሳተፉ አይጠየቅም። ለአርሰናል ደጋፊዎች ብቻ። ጋብርኤል ጄሱስ ኦልሞስት 3 ጊዜ የጉልበት ቀዶ ጥገና አድርጓል። በአርሰናል ቤት ውስጥ 3 ጊዜ የተለያየ የጉልበት ቀዶ ጥገና። ያምነው ጭራሽ ኤሲኤል ነበር። ለረጅም ጊዜያቶች ዓመት ለሚደርስ ጊዜ ከሜዳ ያራቀው ጉዳት ማለት ነው። ከዛ መልስ ግን በዘንድሮ ውድድር ዓመት እያሳየው ያለው አቋም ከጉዳቱ መልስ በጣም አስደናቂ ነው። ቪክቶር ኮረሽ ደግሞ ቪክቶር ኮረሽ ነው። የአርሰናል ቁጥር 1 አጥቂ ተብሎ 68 ሚሊዮን ፓውንድ ወጥቶበት የመጣ አርሰናልም ለሱ ገንዘብ ያወጣ እሱም ደግሞ ለአርሰናል ሲል ብዙ መስዋዕትነትን የከፈለ ከፍቅረኛው ጀምሮ ገንዘብን ንቆ እስከ መቶ ድረስ ውሳኔ የወሰነ ተጫዋች ነው። በኢንተር ሚላኑ ጨዋታ ላይ የኮሬሽ ጎል ባያስቆጥር የኮረሽ ገብቶ ተጽዕኖ ባይፈጥር እርግጠኛ ነኝ ይህንን ጥያቄ ሁላችሁም ጄሱስ ትሉ ነበር። በቃ ጋብርኤል ጄሱስ የተለየ ነገር እያሳየ ነው። ከጉዳት ከተመለሰ ወዲህ ጎሎችን እያስቆጠረ ነው። በአንድ ጨዋታ 2 ጎል እያስቆጠረ ነው። ግሩም ጎሎችን ነው ለዛው የሚያስቆጥረው። ጄሱስ ማለት ይቀል ነበረ፣ ወይም ጄሱስ እንዲሰለፍ አርቴታ ማስገደድ ከደጋፊዎች ይጠበቅ ነበረ። ግን ቪክቶር ኮረሽ ተቀይሮ ገብቶ ያሳየው እንቅስቃሴ፣ ያስቆጠረው ጎል የኢንተር ሚላን የተከላካይ መስመርን ዱቄት ያደረገበት መንገድ ደግሞ እንዴ የኮረሽም ለካ አሁንም የኮረሽም ለካ ጎል ማስቆጠር ይችላል። በነገራችን ላይ 2026 ከገባ ወዲህ በእርግጥ ገና 2-3 ሳምንታችን ነው። እንግሊዝ ውስጥ ካሉ አጥቂዎች በሙሉ ብዙ ጎል ያስቆጠረው የኮረሽ ነው። 3 ጎል አስቆጥሯል። 3 ጎል ያስቆጠረ ተጫዋች የለም ባለፉት 15 ቀናት 20 ቀናት። እየተነሳ ነው፣ እየመጣ ነው። የኮረሽ እያኮበኮበ ነው። አሁን ይበራል ወይስ አኮበኮበ ይቀራል የሚለው የሚጠበቅ ቢሆንም የኮረሽ እየመጣ ነው። ምን ይሁን ጄሱስ እያስቆጠረ ነው። የኮረሽ ደግሞ በተመሳሳይ እንደ አዲስ አሁን ላይ በተለይ የኢንተር ሚላኑ ጨዋታ ላይ ሁለቱንም በኢንተር ሚላኑ ጨዋታ ከገመገምናቸው ፈታኝ ሆነ። ማንን ይምረጡ የሚለው በእኔ እምነት በእሁዱ ጨዋታ ቪክቶር ኮረሽ የሚጀምር ይመስለኛል። ካለኝ መረጃ ቅርበት ካላቸው ከአርሰናል መረጃዎች ጋር በተያያዘ ካገኟቸው መረጃዎች አንጻርና ከአጠቃላይ ከቡድኑ ሁኔታ አንጻር ሳስበው ቪክቶር ኮረሽ የሚጀምር ይመስለኛል። ግን ለጄሱስም ቀላል ደቂቃ የሚሰጠው አይመስለኝም። የኮረሽ ፈርስት ሃፍ ላይ ጥሩ ፐርፎርማንስ ካላየ ከ60 ደቂቃ በላይ የሚታገሱት አይመስለኝም። ጄሱስ 30ና ከዛ በላይ ደቂቃ የሚጫወትበት እድል በትልቁ የሚያገኝ ይመስለኛል። ከአውሮፓ ሻምፒዮንስ ሊግ ድል መልስ ነው የመጡት አርሰናሎች 93 ሚሊዮን ዩሮ አፍሰዋል። በአውሮፓ ሻምፒዮንስ ሊግ እየተሳተፉ ካሉ ክለቦች በሙሉ ትልቁን ገንዘብ ያገኘው አርሰናል እስካሁን ድረስ ባለው ሂደት አንደኛው ነው የሚጨርስ ከሆነና በቀጣይም ባሉት ነገሮች ላይ ጥሎ ማለፉ ላይና መሰል ነገሮች የሚኖረው እንቅስቃሴ የሚጨምር ከሆነ አርሰናል በክረምቱ ያወጣውን ገንዘብ በአውሮፓ ሻምፒዮንስ ሊግ ጉዞ የሚመልስበት እድል ይኖራል። እስከ ፍጻሜው ተጉዞ ፍጻሜውን ጭምር ማንሳት የሚችልበት እድል ካለ ስለዚህ አርሰናልም ጠንካራም ከመሆኑም ባለፈም ጥሩ መነቃቃት ላይ ያለ ቡድን ነው። ጠንካራም ነው ቡድኑ። በውድድር ዓመቱ ኮንሲስተንትሊ በጥሩ ሙድ እየሄደ ያለ በጥሩ እንቅስቃሴ እየሄደ ያለ ቡድን ነው። ተጨማሪ ደግሞ በተለይ ኢንተር ሚላን ላይ የተጎናጸፈው ድልና ከኖቲንጋም ፎረስቱ ጨዋታ መልስ ኖቲንጋም ጋር 0-0 ተለያይቶ ኢንተር ሚላንን ማግኘቱ ሳይኮሎጂካሊ የሚሰጠው ጥቅም ከፍ ያለ ነው። ስነ ልቦና ከኖቲንጋሙ ጨዋታ ወደ ማንቸስተር ዩናይትድ ጨዋታ በቀጥታ ተሸጋግሮ ቢሆን ኑሮ በመሃል የኢንተር ሚላኑ ጨዋታ ባይኖር ኑሮ የአርሰናል ደጋፊዎች ምን አይነት ስሜት ነው የሚሰማችሁ? በምን አይነት ስሜት ነው ወደ ጨዋታው ልትሄዱ የምትችሉት? ኖቲንጋም ላይ ጎል ማስቆጠር ያልቻለ በኖቲንጋም 3 ነጥብ ያልወሰደ ቡድን በማንቸስተር ዩናይትድማ በጣም ይቸግራል የሚለውን ሐሳብ ታስተጋቡ ነበር። ግን በመሃል የኢንተር ሚላን ጨዋታ ኖረና ኢንተር ሚላንን አርሰናል አሳምኖ አሸነፈ። ይሄ በደጋፊዎች ምን ፈጠረ? ኮንፊደንስ። ሳሪያ ይሄ ኮንፊደንስ ወደ ተጫዋቾችም ይጋባል እኮ። ይሄ ራስ መተማመን እኮ ተጫዋቾችም ላይ ጥርጣሬያቸውን የነበራቸውን ብቃትና መሰል ነገሮችን እንዲጠራጠሩ ያደረጋቸውን ነገር የኢንተር ሚላኑ ጨዋታ
ድል ማድረጋቸው አሳምሮላቸዋል ወይም እንደገና እንዲነቃቁ የሚያደርግበትን ሂደት የፈጠረ ይመስላል። በ10 ቀን 4 ጨዋታ ነው አርሰናል ያደረገው። በነገራችን ላይ በ10 ቀን 4 ጨዋታ ሁሉንም አዌይ፣ ፖርትስማውዝ፣ ቼልሲ፣ ኖቲንግሃም፣ ኢንተር ሚላን። አንድ ጨዋታ ብቻ ናቸው ያወጣው። ለዛውም ማሸነፍ የሚችለው ጨዋታ ነበር። ብዙ የጎል ድሮች ያባከነበት የነሳካ የነ ሜሪኖ የጎል ድሮችን ማቲያስ ሴልስ ያዳነበት እንጂ ኦልሞስት የአርሰናል ድል የተቃረበበት ጨዋታ ነበር። ስለዚህ አርሰናልም መነቃቃቱም አለ፣ ጥንካሬውም አለ። ኮንሲስተንሲ ከመነቃቃት ጋር ይዞ ነው የሚመጣው ለሆዱ ጨዋታ። ይችንም ልብ በሏት። ቅድም ካነሳሁት የአጥቂ መስመር ጋር በተያዘ ከጋብርኤል ጄሱስ እና ከቪክቶር ኮረሽ ጋር በተያዘ እናንተንም ሐሳብ ስጡ ብያለሁ። ሃቨርዝ አገግሞ መጥቶ ነበረ ለአርሰናል ባለፉት ጥቂት ጨዋታዎች የተወሰኑ ደቂቃዎችንም ለመጫወት ሞክሮ ነበረ። ግን ዛሬ እየወጡ ባሉ መረጃዎች መሰረት ሃቨርዝ የጉዳቱ ሁኔታ ጥንቃቄ የሚፈልግ በጣም ጥንቃቄ የሚፈልግ ነው ተብሏል። ስለዚህ ለሚካኤል አርቴታ ይበልጥ የራስ ምታት ሊሆን የሚችልበት እድል ነበር። ሃቨርዝ ቢመጣ ሙሉ ፊትነሱን ይዞ ቢመጣ ከጄሱስና የኮረሽ አሁን ካሉበት አርቴታ አሁን ኦልሞስት ወደ ጫና ውስጥ እየገቡ ነው። ሃቨርዝ ቢጨመርባቸው ደግሞ ሌላ ጫና ውስጥ ይገቡ ነበር። ግን የሃቨርዝ ጉዳት ጥንቃቄ የሚፈልግ ነው። ጉዳቱ አላገረሸበትም፣ ግን ጥንቃቄ ይፈልጋል። በየሳምንቱ የምታጫውተው አይደለም፣ 90 ደቂቃ የምታጫውተው አይደለም። ቀስ እያረክ 10 ደቂቃ ሎድ መቀነስ አለበት። እንደገና ጉዳቱ ሊያገረሽ የሚችልበት እድል ሰፊ ነው። የሕክምና ባለሙያዎች ባደረጉት እንቅስቃሴና ባደረጉት ቅድመ ጥናትና ቅድመ ሂደት መሰረት የሃቨርዝ ጉዳት መልሶ ሊመጣ የሚችል ስለሆነ ሪስክ መወሰድ የለበትም ስለተባለ ሃቨርዝን አርሰናል በቀጣዮቹ ጨዋታዎች አይጠቀምበትም፣ ስጋት አይሆንበትም። ለአሰልጣኝ ሚካኤል አርቴታ ሃቨርዝ ተጨምሮ ራስ ምታት የሚሆንበት እድል ከራስ ምታትም አልፎ ማይግሪን ነበር የሚሆንባቸው። ከጄሱስና የኮረሻውን እያሳዩት ካለው አቋም ላይ ሃቨርዝ በጥሩ ብቃቱ ቢመጣ ከራስ ምታት አልፎ ማይግሪን ነበር የሚሆንባቸው። ሆነን ለመናገር ቢያንስ ማይግሪኑ ቀርቶ አሁን ራስ ምታት ብቻ ነው የሚሆነው። ምክንያቱም ሃቨርዝ ካለበት ጉዳት አንጻር ጥንቃቄ ስለሚፈልግ እንዲህ አይነት ትልቅ ጨዋታዎችን ገሸሽ ማድረግ ያስፈልጋል። ደቂቃዎችም ላይ ሰጡት ይችላሉ። የተወሰኑ ሳምንታትን እረፍት ሊሰጡት የሚችሉበት እድል ይኖራል። 2 ሳምንት አሳርፈው 1 ሳምንት አሳርፈው ቀጣዩ ሳምንት ላይ ተቀያሪ ወንበር ላይ 10 ደቂቃ 15 ደቂቃ ማጫወት፣ ልምምድ ላይ ጥቂት ደቂቃዎች መስጠትና እንደዚህ እያደረጉ ተጫዋቹን ከጉዳቱ እንደገና ሌላ ጉዳት እንዳያመጣ በማድረግ በሲስተም ማስተካከል የሚኖርባቸውን እድል መፍጠር ይኖርባቸዋል ተብሎ ይጠበቃል። ስለዚህ ሃቨርዝ እፎይታ የሚሰጥ ነው። የሃቨርዝ ጉዳት ለሚካኤል አርቴታ እፎይታ የሚሰጥ ነው፣ ወይም ከጉዳቱ ፊት አለመሆኑ የፈጠረው ነገር ማለት ነው። ከአርሰናል ጉዳት ጋር በተያያዘ ካላፊዮሪና ሂንካፔ ልምምድ ጀምረዋል። ለእሑድ ጨዋታ ይደርሳሉ አይመስለኝም። ምናልባት ካላፊዮሪ ሊደርስ ይችላል። ምናልባት ግን የመድረስ እድላቸው በጣም ዝቅተኛ ነው። አሁን ጉዳት ላይ ያሉት ካላፊዮሪ፣ ሂንካፔና ዶማን ናቸው። ሃቨርዝ አልተጎዳም። በነገራችን ላይ ሃቨርዝ ጥንቃቄ ይፈልጋል ነው የተባለው እንጂ ጉዳት አላስተናገደም። ካላፊዮሪና ሂንካፔ የመድረስ እድላቸው ጠባብ ነው። ስለዚህ በቤን ዋይትና በቲምበር የቀኝና የግራ መስመር ተከላካይነት የመቀጠል እድላቸው ሰፊ ሆኖ ይታያል በዚህ ሂደት ውስጥ። የካላፊዮሪ ጉዳይ በጣም 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 አጠራጣሪ ነው። በጣም የመሆን እድሉ በጣም ጠባብ ነው። ምናልባት ቀጣይ ሳምንት በፕሪሚየር ሊጉም በሊግ ካፕም ከቼልሲ ጋር ላለባቸው ነው ፕሪሚየር ሊግ ላለባቸው ጨዋታ ከነ ሰንደርላንድ ከነ ብሬንፎርድ ጋር ላለባቸው ጨዋታ ሊመጣ ይችላል። ካይራት አለማቲው ጨዋታ የቀጣይ ሳምንት ቻምፒየንስ ሊግ ጨዋታ ያን አላስፈላጊም ስላልሆነ የሚጠቀሙበትም አይመስለኝም። ምናልባት ለማች ፊትነስ ካልተጠቀሙበት በስተቀር ግን ካላፊዮሪና ሂንካፔ ተቃርበዋል። የጥቂት ቀናቶች ጉዳይ ነው ቢተላለፉም፣ በጥቂት ቀናቶች ጉዳይ ነው የሚተላለፉት። እነሱን አርማዎቻችን ሁለቱም የመድረስ እድላቸው ጠባብ ነው ብለን ልናነሳው የምንችልበት እድል ሰፊ ነው። የአርሰናል ጥንካሬ መከላከሉ ላይ ነው ትልቁ ጥንካሬው። አርሰናል ቅድም እንዳልኩት በሜዳው 5 ጎል ብቻ ነው በዘንድሮ ውድድር ዓመት ያስተናገደው። የአርሰናል ኮከብ ጎል አግቢ ደብል ዲጂት መድረስ አልቻለም እስካሁን ድረስ። 6 ወር ደርሰናል በውድድሮቹ
ከነሐሴ ጀምረን ስንቆጥር ጥር እያገባደርን ነው። 6 ወር አካባቢ ደርሰናል። ግን ደብል ዲጂት ያለው የአርሰናል አጥቂ የለም። ኮከብ ጎል አግቢዎቹ የኮሬሽና ማርቲኔሊ ናቸው። 9 ጎል ነው ያላቸው። ይህ አሳሳቢ ነው በአርሰናል በኩል። ቢያንስ በዚህ ሰዓት ደብል ዲጂት ያለው ተጫዋች ያስፈልግ ነበር። ከአጥቂዎቹ መካከል 10፣ 15፣ 20 ጎል ቢቻል ያስቆጠረ ተጫዋች ቢኖራቸው ጥሩ ነው። አርሰናል መከላከሉ ላይ ያለው ጥንካሬ እጅግ በጣም ከፍ ያለ ነው። አሁን ደግሞ ወሳኞቹ ተከላካዮቹ ጋብሪኤል ማጋሌሽና ሳሊባ በቦታቸው አሉ። ስለዚህ ለማንቸስተር ዩናይትድ ፈተና ሊሆን የሚችለው የአርሰናል ጥብቁ የመከላከል አቅም ነው። በቀጣይ የማንቸስተር ዩናይትድን ስናነሳ ደግሞ የማንቸስተር ዩናይትድ ጥንካሬ ጎን ደግሞ አጥቂው እንደሆነ እና ስለምናነሳው ይበልጥ ማለት ነው ይበልጡን ነው የምናነሳው። በነገራችን ላይ ስናወዳድረው ከአርሰናል አጥቂ የማንቸስተር ዩናይትድ አጥቂ ክሬቲቪቲው ከፍ ያለ ነው። የጎል ቻንስ የመፍጠር አቅሙ ከፍ ያለ ነው። አርሰናል ደግሞ መከላከል አቅሙ ከፍ ያለ ቡድን። ይሄ ነው ዲፈረንሱ። ከሲቲ ጋር በነበረው ጨዋታ ለማንቸስተር ዩናይትድ የፈጠረው ልዩነት በዚህ ነው። የማንቸስተር ሲቲ የተከላካይ መስመር ጉዳትና መሰል ነገሮች ከቋሚ 11ዱ 4ቱም አልነበሩም። ማቲያስ ኑኔዝ አልነበረም፣ ሮቢን ዲያስ አልነበረም፣ ጋቫርዲዮል አልነበረም። ኒኮ ራይሊ ተቀይሮ ነው የገባው እና እነዚህ ነገሮች ስንመለከት አርሰናል በመከላከሉ ሊጠቀም ይችላል ብለን እናስባለን በእሁዱ ጨዋታ ላይ። ከዛ ውጪ ሌላው አርሰናልን ቡስት የሚያደርግ ከእግር ኳስ ውጪ የሆነ ዜና ትናንትና ዛሬ ተሰምቷል። በአርሰናል ቤት ውስጥ አርሰናል በ4 ዓመት ውስጥ ገቢውን በጥፍ አሳድጓል። ልብ በሉ፣ በ4 ዓመት ውስጥ አርሰናል ገቢውን በጥፍ አሳድጓል። 2021 ላይ የአርሰናል ገቢ ዓመታዊ ገቢ 367 ሚሊዮን ዩሮ ነበረ። ዘንድሮ የአርሰናል ገቢ 821 ሚሊዮን ዩሮ ደርሷል። ካለፈው የውድድር ዓመት 15% ለውጥ አሳይቷል። በ4 ዓመት ውስጥ በጥፍ አድጓል። ይሄ እግር ኳሱን መሰረት አድርጎ የአርሰናል የእግር ኳስ ስኬት የአርሰናል በእግር ኳስ ያመጣው ስኬት ገቢያቸውን እንዴት በጥፍ እንዳሳደገ ማሳያ ነው። ከሻምፒዮንስ ሊግ፣ ከተለያዩ ውድድሮች፣ ከፕሪሚየር ሊጉ፣ ከስፖንሰሮች ሳቢነቱ ጨምሯል። አርሰናል እና ከመሰል ነገሮች ጋር ተደማምሮ የአርሰናል ገቢ በጥፍ አድጓል በ4 ዓመታት ውስጥ። ትናንት የወጣ መረጃ ነው። የመረጃ የታችሁታል ብዙዎቻችሁ ብዬ አስባለሁ። የአርሰናል ገቢ ከማደጉ የተነሳ አሁን ላይ በዓመታዊ ገቢ ከአርሰናል ከማንቸስተር ዩናይትድ በልጧል። በዓመታዊ ገቢ ሊቨርፑል ነው አንደኛ በእንግሊዝ እግር ኳስ። በዓለም ሪያል ማድሪድ ነው አንደኛ። በእንግሊዝ ግን ሊቨርፑል ነው አንደኛ። አርሰናሎች ግን ብሬክስሩ በሚመስል ወይም በደንብ ከፍ ባለ በአስደናቂ ሁኔታ የገቢያቸውን መጠን በከፍተኛ ሁኔታ አሳድገው ከነ ሊቨርፑል ብዙ የሚራራቅ አይደለም። በዚህ ጉዞ የሚቀጥል ከሆነ አርሰናል ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ከፍተኛ ገቢ የሚኖረው አርሰናል ይሆናል ተብሎ ነው ስፔኩሌት እየተደረገ ያለው። ግምቱ እድገቱ በአንድ ዓመት 15% እድገት ነው ያሳየው። በዚሁ ከቀጠለ ቀጣይ ዓመት 15% እድገት ካሳየ ገቢው ላይ በቀጣይ ዓመት አንደኛ ደረጃ ላይ የመቀመጥ እድሉ ሰፊ ነው አርሰናል። ከእግር ኳስ ውጪ ይሄም ሌላው ስኬት የሚነሳ ነው። ስለዚህ አርሰናል የጠቀስኳቸውን በአብዛኛው ከ90% በላይ ጠንካራ ጎኖችን ይዞ የሚያደርገው ጨዋታ ነው። ምናልባት አርሰናልን እንደ ክፍተት የምናነሳው ቅድም ያልኩት አጥቂዎቹ ደብል ዲጂት ጎል አለማስቆጠራቸው፣ ብዙ ጎል አለማስቆጠሯቸው። ከፍተኛ ጎል አግቢያቸው 9 ጎል ነው ያለው ቪክቶር ኮሬሽ እና ጋብሪኤል ማርቲኔሊ። ግን ሼር ያደርጋሉ ጎሎችን። እውነት ለመናገር ራይስም ያስቆጥራል፣ ጋብሪኤልም ያስቆጥራል፣ ዙቢሜንዲም ያስቆጥራል፣ ሳካም ያስቆጥራል፣ ትሮሳርድም፣ ሁሉም ሼር ያደርጋሉ። ሪስፖንሲቢሊቲ ሁሉም ሼር እያደረጉ ቢሆንም ግን በቂ አይደለም። የአርሰናል ጎል ማስቆጠር ሂደት ከዚህ በላይ መጨመር አለበት። እንዲሁም ዋንጫውን ሲያነሳ አርሰናል እስካሁን ባለው ሂደት ትልልቅ ቡድኖችን አላሸነፍም። ሊቨርፑል ጋር አቻ ሽንፈት፣ ሲቲ ጋር አቻ፣ ቼልሲ ጋር አቻ፣ ዩናይትድን አሸንፏል። በእርግጥ ኦልትራፎርድ ላይ ያሸነፈበት ሁኔታ ግን የመጀመሪያው ዙር ጨዋታ አሳማኝ አልነበረም። አሁን ኮንቪንስ ማድረግ መጀመር አለበት አርሰናል። ሰሞኑን እንዳነሳሁት አርሰናል በ10 ቀን አንድ ጨዋታ፣ በ7 ቀን አንድ ጨዋታ ነው ከዚህ በኋላ የሚያደርጉት። እንዳለፉት ቀናቶች በ10 ቀን 4 ጨዋታ፣ በ7 ቀን 3 ጨዋታ ምናምን የሚያደርግበት ሂደት አልፏል ከዚህ በኋላ። ስለዚህ ተጫዋቾቻቸው ሙሉ አቅማቸውን መጠቀም የሚችሉበት እድል ስላለ
እሁድ ዩናይትድንም ሲገጥም ከዛ ሲቲንም ኢታር ላይ ሲገጥም ቼልሲን ስታንፎርድ ብሪጅ ኤሚሬትስ ላይ ሲያስተናግድ በሁሉም ጨዋታዎች ላይ ከዚህ በኋላ አርሰናል ለተጋጣሚዎቻቸው ግልጽ መልእክት በማስተላለፍ አሳማኝና አሳምኖ ነው ዋንጫውን ያነሳው ዋንጫ አርሰናል ሲያነሳ በሚል አሳምኖ ሁሉንም አሸንፎ ነው የሚል ምክንያት ወይም የሚል ማሳመኛ ደጋፊዎች ይፈልጋሉ። ሌላው የስፖርት ቤተሰብ ይፈልጋል። ስለዚህ ከእሁድ ስራውን መጀመር አለበት አርቴታ። የተሻለ የሚከላከለው የሚዘጋው የሚፈራው ሳይሆን የሚያጠቃው አቅሙ ከፍ ያለው የሚያሸንፈው ባየር ሙኒክ ላይ ያየነው አስቶን ቪላ ላይ ያየነውን አይነት አርሰናልን እሁድ መመልከት ይፈልጋል። የአርሰናል ደጋፊ ኢታር ላይ መመልከት ይፈልጋል። ከሲቲ ጋር ስታንፎርድ ኤሚሬትስ ላይ ከቼልሲ ጋር ማየት ይፈልጋሉ። ከዚህ በኋላ ባሉ ጨዋታዎች አሳምነው አርሰናል ዋንጫውን መውሰድ እንደቻለ ማሳየት ይፈልጋሉ። የ7 ነጥብ ልዩነት ነው የአርሰናል ዋንጫውን የማንሳቱ ጉዳይ አይቀር ይመስላል ከወዲሁ ስናየው፣ ግን ቢያነሳም አሳምኖ መሆን አለበት የሚለው እምነት ግን በአርሰናል ደጋፊዎች ይጠበቃል። ከዚህ አንጻር እሁድን ጨዋታ ላይ ሲሪየስ የሆነ መልእክት እንዲያስተላልፍ የአርሰናል ደጋፊዎች አርሰናልና ሚኬል አርቴታን እየተማጸኑ ይገኛሉ። የሚጠበቅ ምርጥ ጨዋታ ነው የሚሆነው። እንግዲህ እነዚህን መሰረት አድርጋችሁ የአርሰናል ጨዋታ እንድትከታተሉ ጋብዛችኋለሁ። ቀደም ሲል ያነሷቸውን ነጥቦች የተወሰነ መንገድ ከታክቲክ ጋር በተያያዘ ሚኬል አርቴታ የሚቀይሩት ነገር የለም። ቤኖ ቲምበር፣ ጋብርኤል ሳሊባ፣ ራያ፣ ዙቢሜንዲ፣ ራይስ፣ ኦዲጋርድ፣ ሳካ፣ ትሮሳርድ፣ ዮኬሬሽ። እዚህ ላይ ምንም ላነሳላችሁ የምችለው ነገር የለም። የሚቀየር ነገር የለም በአርሰናል ቤት ውስጥ። በእኔ እምነት ዮኬሬሽ ቀዳሚው ነው ይገባል። ብዙ መረጃዎችም ያን ነው የሚያሳዩ። ስለዚህ ምናልባት አርሰናል አፕሮቹን አስተካክሎ ሊገባ የሚችለው በሊቨርፑል ላይ የተመለከትነውን አይነት በሁለተኛው አጋማሽ ያየነውን አይነት ፍራቻ፣ አንፊልድ ላይ የተመለከትነውን አይነት ፍራቻ፣ ከሲቲ ጋር ኤሚሬትስ ላይ የተመለከትነውን አይነት የፍራቻ መንፈስ የሚያስወግድና ፕሮአክቲቭ የሆነ ያጫወት መንገድን የሚከተል ቡድን እንደሚሆን ግን እጠብቃለሁ። ይሄ ቡድን አሁን የጠቀስኩት የአርሰናል ቋሚ 11 ሁለቱንም መጫወት ይችላል። ፕሮአክቲቭም ሆኖ መጫወት ይችላል፣ ዲስትራክቲቭም ሆኖ መጫወት ይችላል። ዲስትራክቲቭ ሲሆን ዲክላን ራይስ በ6 ቁጥር ሚና ከዙቢሜንዲ ጎን አይወጣም። ፕሮአክቲቭ ሲሆን ደግሞ ዲክላን ራይስ ከዙቢሜንዲ በብዙ ሜትሮች ርቀት 8 ቁጥሩን ይዞ ወደ አጥቂው ተጠግቶ ይበልጥ ነፃነት ተሰጥቶት ይጫወታል። ዲፈረንሱ ይሄ ነው። ታክቲካሊ የሚያስሩበት መንገድ በራይስ ነው። አርሰናልን ሚኬል አርቴታ ማሰር ሲፈልጉ፣ አርሰናል እንዲከላከል ሲፈልጉ ራይስን የሚሰጡትን ቦታ ይገድቡበታል። አርሰናል እንዲያጠቃ ሲፈልግ ደግሞ ራይስን ቦክስ ቱ ቦክስ ሚድፊልደር አድርጎ ከሳጥን እስከ ሳጥን ድረስ እንዲያጠቃ ፈቅደው የቡድኑን አጠቃላይ የማጥቃት እንቅስቃሴ ያሻሽሉታል። ስለዚህ ምርጫው የአርቴታ ነው። የትኛውን ይመርጣሉ? አብረን የምንመለከተው ይሆናል። እኔ ግን ፕሮአክቲቭን የሚመርጡ ይመስለኛል። አድማጭ ተመልካቾቻችን እሁድ ምሽት 1 ሰዓት ተኩል ላይ የሚደረገው ጨዋታ እንግዲህ በአርሰናል በኩል የሚጠበቁት መሰረታዊ ነገሮች እነዚህ ናቸው። የጎደለባቸው ያለ አይመስለኝም። ጥያቄ ካለ መጠየቅ ይቻላል። የአጋሮቻችን መልእክቶች እናት ባንክ እናት መላን አዘጋጅቶ እየጠበቀዎት ነው። ከእናት ጋር ጉዞ ያማረ የደመቀ ነው። እናት ባንክ ሴቶች፣ እናቶች ቢዝነስ መጀመር የፈለጋችሁ ቢዝነሶች ያሏችሁ ብትበደሩ አነስተኛ ወለድ ያለባቸው ብታጠራቅሙ ደግሞ ከፍተኛ ወለድ ያላቸውን የባንክ አገልግሎቶች ከእናት ባንክ ያገኛሉ። እናት ባንክ ማን እንደ እናት እያላችሁ ነው የሚገኘው። የአጋሮቻችን መልእክቶች ይደመጥና ልክ አሁን የአርሰናልን በተመለከትንበት መንገድ የማንቸስተር ዩናይትድን ጥንካሬ፣ ድክመት፣ ያለፉትን ጊዜያቶች ጉዞና መሰል ነገሮችን መሰረት ያደረገ ደግሞ ዝርዝር መረጃዎችን ወደ እናንተ የምንቀጥል ይሆናል። መልእክቶቹ ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሚ አሪፍ ሳሎንና ስፓ ነው። በሮሚ ሳሎንና ስፓ እጅግ ዘመናዊ ከሆነው የሞሮኮ ባስ፣ የስቲም፣ የሳውና፣ የማሳጅ፣ የፊት ቆዳ እንክብካቤ አገልግሎት ጀምሮ ባህላዊ ትውፊቱን ጠብቆ ከተፈጥሮ ተቀምሞ ለጤናና ውበት ተስማሚ የሆነውን የወይባ ጢስ በልዩ መስተንግዶ ከኛ ጋር ያገኛሉ። በሮሚ ሳሎንና ስፓ የወንዶች፣ የሴቶች፣ የህፃናትና የአዋቂ ውበት ሳሎን በጥበብ በተካኑት ባለሙያዎች በውበት ላይ ውበትን ይደርባሉ። ሮሚ ሳሎንና ስፓ ከወዳጅ ዘመድ ከሚወዱት ጋር ጣፋጭ ጊዜን ለማሳለፍ ሲያስቡ የቪአይፒ አገልግሎትን አዘጋጅተናል። ውብ ጊዜን አሳልፈው የመረጡትን የኮስሞቲክስ ዕቃዎች ሸምተው ይወጣሉ። እርስዎ ብቻ ብቅ ይበሉ።
ስለ ውበት ሁሉም ያለበት ቦታ ሮሚ ሳሎንና ስፓ። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሚናሮል ህንፃ 4ኛ ፎቅ ላይ እንገኛለን። በፀሐይ ወገግታ የተጀመረ ቀን በጥንቃቄ ላይ ዕውቀት ከደረቡት ዘመን ያፈራውን መሳሪያ አሰናድተው በቤተሰብነት ውበትን ሊስሉ ጤናን ሊጠብቁ በላቀ አስተውሎት በዘመን አቅርቦት በተሻለ ጥራት እንደ ወዳጅ መክረው ሁሉንም አሟልተው በሙያዊ ፍቅር በስራ ያሳለፉት በልዩ አትኩሮት በጥበብ የሰሩት እርሶን ሊያስደስቱ የተጉት የለፉት እንዲዋቡበት ነው ፈገግ እንዲሉበት። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሜራኖል ህንፃ 2ኛ ፎቅ ዶክተር እመቤት ከፍተኛ የጥርስ ህክምና ክሊኒክ